አሜን በውጭም በሀገር ውስጥ ያላችሁ የተወደዳችሁ እግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ክፍል 4 እንመለከታለን በክፍል 3 ከሰው የማያግባባ ሕይወት አልባ የሚያደርግ አይነጥላ በሚል ርዕስ አይነጥላ እንዴት ባለ ሴራ ከሰው ጋራ እንደሚያጋጨን በጮኛሞችና በባለትዳሮች መሃል በመግባት እንዴት እንደሚያጣላ ከራሳችንና ከቤተሰባችን ጋራ እንዳንግባባ እንደሚያደርገን አይተናል በዚህ በክፍል 4 ደግሞ አይነጥላ በሴት ማህፀን ይረገዛል እንዴት ይረገዛል ሲረገዝ ምን ችግር ያመጣል የሚለውን ብዙ ሴቶች የማይናገሩትን ግን የሚቸገሩበትን አንስተን እንማማራለን የቅዱሳን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን የወለላይቱ እመቤት ልጆች አይነጥላ በሴት ልጅ ማህፀን ይረገዛል በብዙዎች አእምሮ ውስጥ አይነጥላ እንዴት ሊረገዝ ይችላል በፍጹም በሴት ማህፀን ሊረገዝ አይችልም የሚል ጥያቄ መነሳቱ አይቀርም በሴት ማህፀን ተጸንሶ ስለተወለደውና አባታችን አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ በነበሩበት ዘመን ለነሱ ፈተና ስለሆነባቸው በመጨረሻም በነሱ ጸሎት ስለመነኮሰው ታሪኩ ገድሉ በቤተክርስቲያናችን የተጻፈው ታቦት ስለተቀረጸለት ቤተክርስቲያን ስለተሰራለት የቀድሞ ያየር ጋኔን ያሁኑ አቡነ ጼዋለ ጽድቅ ልንገራችሁ አስደናቂ ገድሉ እንደሚነግረን አቡነ ጼዋለ ጽድቅ የአባቱ ስም ፈረጎ ይባላል ፈረጎ የተባለው የቀትር ጋኔን በመሆን የሚመለክ ነበር አንዲት ሴት ዘማዊና ሰንበትን የምትሽር ነበረች በእንደዚህ አይነት ግብር ያለች ከነበረችበት ቦታ በተጉለት እንደለቃቃ ከሚባል ቦታ ተነስታ በሀገሯ ክፉ ጠንቋይ ቃልቻ ስለነበረ ወደርሱ ስትሄድ በመንገድ ላይ ደክማት አረፍ እንዳለች እንቅልፍ ሸለብ ያደርጋታል እንቅልፍ እንደወሰዳት ወዲያው ፈረጎ የሚባለው የቀትር ጋኔን ወይም ያየር ጋኔን በተኛችበት በግብረ ስጋ ተገናኛት ከዛም አረገዘች ከዚያም ከጠንቋዩ ተመልሳ ወደ ቤቷ ገብታ ስትኖር ሆዷ እየገፋ ሄዶ በመጨረሻ መጥቆራ የሚባል ሁለት ክንፍ ያለው ኃይለኛ ጋኔን ወለደች መጥቆራም ከተወለደ በኋላ ክንፍ ስላለው በሮ ሄደ በኋላ የግብር አባቱ ያየር ጋኔን እንዳስተማረው ባየር እየበረረ ክፉ ስራውንም በሰዎች ላይ መስራት ጀመረ በዚያን ዘመን የነበሩት አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ የኢትዮጵያን ምድር እየተዘዋወሩ ወንጌል እየሰበኩ አጋንንት እያወጡ ድውያንን እየፈወሱ ያላመኑን እያሳመኑ እያጠመቁ ያገለግሉ ነበር ነገር ግን ከዚች ከዘማዊ ሴት የተወለደው መጥቆራ የሚባለው ሁለት ክንፍ ያለው ኃይለኛ ጋኔን በስራቸው በተጋርሉ ህይወታቸው በየጊዜው እጅግ ይፈትናቸው ነበር መጥቆራም እጅጉን ኃይለኛና አስቸጋሪ ስለነበረ አቡነ ተክለ ሃይማኖትንና አቡነ ዜና ማርቆስን ሲፈትናቸው መከራ ሲያደርስባቸው እነሱም በመጥቆራ ጉዳይ እግዚአብሔር ሚስጥሩን እንዲገልጽላቸው ጸለዩ እግዚአብሔርም መጥቆራ የተባለው ያየር ጋኔን አቡነ ተክለ ሃይማኖትንና አቡነ ዜና ማርቆስን ሲፈትናቸው ተመልክቶ ስመ እግዚአብሔር ጠርተው በመስቀል ቢያማትቡበት ከእጃቸው እንደሚወድቅ ነገራቸው አቡነ ተክለ ሃይማኖትና አቡነ ዜና ማርቆስም እግዚአብሔር እንደነገራቸው አደረጉ እነርሱም መጥቆራ ላይ ስመ እግዚአብሔር ጠርተው ቢያማትቡበት በመንቀጥቀጥ በመርበድበድ ከአየር ላይ ወርዶ ከፊታቸው ወድቆ ተንበርክኮ ሰገደላቸው ከዚህ በኋላ አባታችን ዜና ማርቆስ ወደ ገዳማቸው ወደ ደብረ ብስራት ይዘው ሄደው አብሮት ከመጥቆራ ጋር መኖር ጀመሩ መጥቆራም ለአቡነ ዜና ማርቆስ እየታዘዘና የሰው ልጆች መስራት የማይችሉትን ብዙ ስራ ይሰራ ነበር
ይሰራው ከነበረው ስራው ለገዳሙ መናንያን እንጨት ማቅረብ ነበር። ታዲያ አንድ ቀን ሰላሌ ከሚባል ሀገር ሄዶ እንጨት እንዲያመጣ አባታችን አቡነ ዜና ማርቆስ መጥቆራን አዘዙት። መጥቆራም እንደታዘዘው ሄዶ በ3 ሰዓት ውስጥ ለ300 ሰዎች የማይቻለውን ወይም 300 ሰዎች የማይሸከሙትን እንጨት ተሸክሞ ወደ ገዳሙ ደብረ ብስራት አደረሰ። በዚህ ስራው አባታችን ዜና ማርቆስና መናንያኑ እጅግ ይደነቁ ነበር። መጥቆራም ከሰላሌ ያመጣው እንጨት ለገዳማውያንና ለሀገሩ ህዝብ ለብዙ ጊዜ ሲያገለግል ቆይቷል። እንጨቱ በአቡነ ዜና ማርቆስ በገዳማቸው በደብረ ብስራት በዋሻ ቁርጥራጩና የተትረፈረፈው ዛሬም ድረስ ይገኛል። የሚገርማችሁ መጥቆራ በቀድሞ ሸዋ ባሁኑ አማራ ክልል ከሚገኘው ደብረ ብስራት ገዳም ተነስቶ ባሁኑ ኦሮሚያ ክልል የሚገኘው ሰላሌ ድረስ ሄዶ 300 ሰው መሸከም የማይችለውን እንጨት ለማምጣት 3 ሰዓት ብቻ ነው የወሰደበት። የእንጨቱን ብዛትና ሄዶ ያመጣበትን ቦታ ርቀት ስታስቡት እጅጉን ይደንቃል። ከዚህ በኋላ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ በማልትም በሌሊትም ሁሉ ጊዜ እግዚአብሔርን ስለ መጥቆራ በጸሎት ይጠይቁ ጀመር። ጥያቄያቸውም የሚሳነው የሌለ እግዚአብሔር በጸሎታቸው በመስቀላቸው ኃይል ወድቆ የሰገደላቸውን ኃይለኛ ጋኔን የነበረውን መጥቆራን ከአራያ ጋነት ወደ ሰው አራያነት እግዚአብሔር እንዲመልሰውና በስላሴ ሰማምኑ እንዲጠመቅ ነበር። ዛሬኛ ጠላታችን ያልነውን ጎርቶኛል፣ ህይወቴን አበላሽቶታል፣ ምቀኛ ነው ብለን ያሰብነውን ሰው እግዚአብሔር እንዲፈርድበት መዓት እንዲያመጣበት እንዲቀጣው ብሎም እንዲገርለው እንጸልያለን። ቅዱሳን ግን እንኳን የሰው ልጅ ዘመናቸውን በስቃይና በመከራ ሲፈትናቸው የነበረው ጥንተ ጠላታቸውን አጋንንት እግዚአብሔር እንዲምርላቸው መንግስቱን እንዲያወርስላቸው ይጸልያሉ። የአባቶቻችን ጸሎት ለሰው ብቻ ሳይሆን ለአጋንንት ይተርፋል። እግዚአብሔርም የአቡነ ተክለ ሃይማኖትንና የአቡነ ዜና ማርቆስን ልመናቸውን ሰምቶ ቁመቱ 140 የነበረው መጥቆራን እግዚአብሔር ወደ ሰው አራያ ቀየረላቸው። የመጥቆራንም እምነት እንደነርሱ አደረገላቸው። አቡነ ተክለ ሃይማኖትና አቡነ ዜና ማርቆስም መጥቆራን መክረው አስተምረው አሳምነው አጥምቀውታል። ስመ ጥምቀቱንም ጽዋ ለጽድቅ ብለውታል። ጽዋ ለጽድቅ ማለት የጽድቅ ጨው ማለት ነው። በአጋንንት ታሪክ እንደ መጥቆራ የጣፈጠና ገርልን ያጣፈጠ ታሪክ የለም። ጽዋ ለጽድቅም ከአቡነ ዜና ማርቆስ እግር ስር ወድቆ ተንበርክኮ አባቴ ሆይ ጸሎትህ አማላጅነት ይርዳኝ እያለ ይማጸናቸው ነበር። የእርሳቸውም አርድት ወይም አገልጋይ ሆኖ ያገለገላቸው እነርሱም በጸሎታቸው በምክራቸው እየረዱት እያጽናኑት ቅዱሳን አበው ለተቀበሉትና ለበቁበት የምንኩስና ቅድስና በቅቶ በአቡነ ዜና ማርቆስ እጅ መንኩሶ በጾም በጸሎት በገርልና በትሩፋት በተለያዩ ስራዎች ሁሉ ያገለገለ 7 ዓመት በዚሁ በአቡነ ዜና ማርቆስ በደብረ ብስራት ገዳም ተጋርሎ ቆየ። ጽዋ ለጽድቅም በብርቱ ሲጋደል የትሩፋትንም ስራ አብዝቶ ሲሰራ ሲጾም ሲጸልይ በተለይ ትግስቱንና ጽናቱን አቡነ ዜና ማርቆስ እያዩ በጣም ያደንቁና ፈጣሪያቸውን የሚያመሰግኑ ነበር። ጽዋ ለጽድቅም በገርል ላይ ገድል በትሩፋት ላይ ትሩፋትን እየጨመረ እንደ መላእክት እንደ ነቢያትና እንደ ሐዋርያት በመዓልትም በሌሊትም ቅዱስ 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 እያለ እግዚአብሔርን ያመሰግነው ነበር። ከዚህ ሁሉ ገርልና ትሩፋት በኋላ ለስም አጠራሩ ክብር ምስጋና ይድረሰውና ጌታችን መድኃኒታችን ኢየሱስ ክርስቶስ ገርሉንና ጽናቱን አይቶ በቃሉ አነጋገረው። በዚህ ቦታ እስካሁን የተጋደልከው ይበቃል፣ ከእንግዲህ ያንተ ቦታ አይደለምና ተነሲት ወደ መመራህና ወደ ሞስድ ቦታ ሂድ። ይህ ቦታ በእናቴ በቅድስት ድንግል ማርያም ስም ያነጽኩት ነው። ፍቃዴና ስምረቴ በሆነው በዚያ በቅዱስ ቦታ አገልግለኝ አለው። ጽዋ ለጽድቅም እሺ በማለት ወደ ታዘዘበት ገዳም ሄደ። ሲሄድም በመንገድ ላይ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስርቶለትና አዘጋጅቶለት ስለነበረ 300 ሊቃውንት 28 ሰሞነኛ በስብሐተ እግዚአብሔር ሲያገለግሉ አቡነ ጽዋ ለጽድቅ አገኛቸው። እነርሱም ደስ ብሏቸው በምስጋና በደስታ ጽዋ ለጽድቅን ተቀበሉት። እርሱ ግን ራሱን ዝቅ አድርጎ ፈጣሪው የተቀበለውን መከራ በማሰብ ለነዚያ ሊቃውንቶችና ሰሞነኞች እያገለገለ ሕዝብና አሕዛብንም እያስተማረ በትሩፋት ላይ ትሩፋትን እየጨመረ ቀድሞ በደብረ ብስራት ያደርገው የነበረውን ትሩፋትና ገርል የበለጠ ጨምሮ ይጋደል ጀመረ። መጥቆራም የያዕቆብ ፈጣሪ የሚሆን የእግዚአብሔርን ማደሪያ እስከማገኝ ድረስ ለዓይኖቼ እንቅልፍን ለቅንድቦቼ መንጎላጀትን ለዓይኔ ረፍትን አልሰጥም፣ መኝታዬ አመድ ልብሴ ማቅ ይሁን በማለት ሌሊትና ቀን ሳያርፍ እንደ አምድ ተተክሎ
የመድኃኔ ዓለምን መከራውን መገረፉን መሰደቡን መጎተቱን መደብደቡን መሰቀሉን መሞቱን በሶስተኛው ቀን መነሳቱን ማረጉንና ዳግመኛም ለፍርድ መምጣቱን ሁሉ ያሰበ ሌሊትና ቀን ፊቱን በድንጋይ የመታ ሰውነቱን በሰንሰለት እየገረፈ ፈጣሪውንም አምላኬ ሆይ አንተ ለኔ ይህንን ሁሉ መከራ ተቀበልክ ይያለ ሰውነቱንም ጽኝ በርቺ አልቅሽኝ በዚህ ካላለቀሽ በፈጣሪሽ ፊት ራቁትሽን ትቆሚያለሽ ይያለ ላቡ እንደ ወይ ውሃ እስኪወርድ ድረስ እየሰገደ ያለቅስና ይጋደል ነበር በእንደዚህ አይነት ጽኑና ብርቱ ገድልና ትሩፋት ላይ ያለ ለስም አጠራሩ ክብር ምስጋና ስግደት ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱሳን መላእክት ታጅቦ እናቱ ቅድስት ድንግል ማርያምን ነቢያትና ሐዋርያትን ጻድቃንና ሰማዕታትን ደናግል መነኮሳትን ወዳጆቹን ሁሉ አስከትሎ በምስጋና በዝማሬ በይባቤ ወደ ወዳጁ አቡነ ፄዋለ ጽድቅ ወረደ ጌታችንም በወረደም ጊዜ ምድር ተንቀጠቀጠች የነበሩበትን ቦታ ብርሃን ለበሰ አቡነ ፄዋለ ጽድቅም ከድንጋጤውና ከፍራቱ የተነሳ በግንባር ወደቀ ጌታችንም ፍራቱን አርቆለት በቅዱሳን እጆቹ አንስቶ ሳመውና ወዳጄ ፄዋለ ጽድቅ ሆይ በጸና እምነትና በቆራጥ ልቦና ሆነ መከራ መስቀሌን አስበ መራራ ለቅሶንም አልቅሰ በለመንከኝ ጊዜ አሁን እነሆ ከድካም ወደ ረፍት ከአሳር ወደ ክብር ከጨለማ ወደ ብርሃን ከሐዘን ወደ ፍጹም ደስታ ዛሬ ለወስደ መጥቻለሁና ደስ ይበል ደስታ ይገባሃል ወዳጄ ፄዋለ ጽድቅ አረበኛው ልጄ ፄዋለ ጽድቅ ተጋዳዩ ልጄ ፄዋለ ጽድቅ ሆይ ደስ ይበል ጽፍ ድርብ ደስታ ይገባሃል አለው አቡነ ፄዋለ ጽድቅም ጌታችንን ስሜን የጠራውን በጸሎት የተማጸነውን በቃል ኪዳን ያመነውን ማርልኝ የልቡን መሻት ፈጽምልኝ አለ ጌታችንም ወዳጄ ሆይ እንዳልክ ይሁንልህ ስም ባለም ሁሉ የተገለጠ ይሁን ባንተ ስም የተማጸነውን ቤተ መቅደስ በታነጸበት ስም በተጠራበት ገርል በሚነበብበት እኔ በዛ አገኛለሁ አጽም ባረፈበት ቦታ መጥቶ እድናለሁ ብሎ አምኖ አንተን አስቦ ከቤቱ ቢነሳ ስላንተ ስለወዳጄ ስለ አገልጋይ ፄዋለ ጽድቅ ልቡ ያሰበውን ሐሳብ ሁሉ እኔ ገና ከቤቱ ሳይነሳ ከቦታው ሳይደርስ እዛው ያለ የህሊናውን ሐሳብ ፈጽምለታለሁ ገርልን የጻፈ ያጻፈ ያነበበ የተረጎመ ቃሉንም የሰማ ገርልን በቤቱ ያኖረ ከዚህ ዓለም ነፍሱ ከስጋው ስትለይ እኔ መድኃኔ ዓለም ቃሌ የማይሻረው በደረት ያቅፌ ያለ ምንም ወቀሳና ከሰሳ አይን ያላየውን ጆሮ ያልሰማውን በሰው እጅ ያልታነጸውን ሰማይ መንግስቴን ኢየሩሳሌምን አወርሰዋለሁ መላእክትም ከመጠን በላይ እንዲያስደስቱት አደርገዋለሁ መላእክት ጽልመትም ብዙ ርቀት ፈርተው እንዲርቁ አደርገዋለሁ ወደ ቤተ ክርስቲያን መጥቶ ኃጢአትን ይቅር በለኝ ብሎ ቢማጸን ወንዱን የ40 ቀን ሴቷን የ80 ቀን ህፃን አድርጌ ወደ ቤቱ በሰላም መልሰዋለሁ ልጅ አጥቶ መካን ሆኖ ወደ አንተ ቢማጸን እቤቱም ሆኖ የፄዋለ ጽድቅ አምላክ ልጅ ስጠኝ ብሎ በስም ቢለምነኝ ስላንተ ስል በቃኝ እስኪል ድረስ ልጅ ሰጠዋለሁ ቤተ ክርስቲያንን ያገለገለ ገርልን ፈጸመ ባረፍክበት ቦታ ያንተን አምላክ እኔን አምኖ የሚኖሩን አንተ ከገባህበት አስገባዋለሁ እሱም አባቴ ይልሃል አንተም ልጅ ትለዋለህ እኔም እጥፍ ድርብ ዋጋ ሰጠዋለሁ እስከ 7 ትውልድ እምርልሃለሁ አለው ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን ቃል ኪዳን ለአቡነ ፄዋለ ጽድቅ ሰጥቶ ነፍሱን ተቀበላት ህዳር 29 ቀን ከቅዱሳን ባለሟሎቹ ጋራ በይባቤና በክብር በምስጋና ወደ ሰማይ እንዳረገ ታምረኛና አስደማሚ ገርሉ ይነግረናል የአቡነ ፄዋለ ጽድቅ ጸሎቱና በረከቱ ከሁላችን ጋር ይሁን የአቡነ ፄዋለ ጽድቅ የቤተ ክርስቲያኑ አድራሻ ሰሜን ሸዋ ሲሆን ከአዲስ አበባ በሸኖ በኩል እንዋሪ ከተማን አልፈንዳል ደነባ ከመድረሳችን በፊት አልባሳ ላይ ወርደን እናገኛለን ወይም ከአዲስ አበባ በፊቼ በኩል ደነባን አልፈን እንዋሪ ሳይደርስ አልባሳ እንወርዳለን ቤተ ክርስቲያኑ እዛ ይገኛል ልጅ በማጣት የተቸገራችሁ ወገኖቼ ጌታችን ለአቡነ ፄዋለ ጽድቅ ልጅ አጥቶ መካን ሆኖ ወደ አንተ ቢማጸን እቤቱም ሆኖ የፄዋለ ጽድቅ አምላክ ልጅ ስጠኝ ብሎ በስም ቢለምነኝ ስላንተ ስል በቃኝ እስኪል ድረስ ልጅ ሰጠዋለሁ ስላለ እዛ ሄዳችሁ ብትሳሉ የአቡነ ፄዋለ ጽድቅን ገርል ብታዝሉ ልጅ ተወልዳላችሁ ለዚያውም በቃኝ እስክትሉ መቼም ጋኔን እንዴት ወደ ሰው አራያነት ይለወጣል የሚል ጥያቄና ሐሳብ ውስጣችሁ ማጫሩ አይቀርም ለዚህ ጥያቄያችን ደግሞ መጽሐፍ ቅዱስን መመልከት ይቻላል በትንቢተ ዳንኤል ምዕራፍ 4 ቁጥር 28 እስከ 37 ላይ ንጉሥ ናቡከደነጾር በመታበዩና በኃጢያቱ ምክንያት ከእግዚአብሔር ቁጣ የተነሳ አእምሮን ስቶ ልቡን አጥቶ ወደ እንስሳነት እንደተለወጠና እንደ ከብት
ሳር እየጋጠ 7 ዓመት በምድረ በዳ እንደኖረ መጽሐፍ ቅዱስ ይነግረናል። ከ7 ዓመታትም በኋላ ንጉስ ናቡከደነጾር በትዕቢት የሚሄዱትን እግዚአብሔር ያዋርድ ዘንድ ይችላል እያለ እስኪመሰክር ድረስ ንስሐ ገባ። መሐሪ ይቅር ባይ ቸር አምላክ ልዑል እግዚአብሔርም ይቅር ብሎት የእንስሳነት ጸባዩን አጥፍቶለት ወደ ሰው አራያ ቀይሮት መንግስቱን መልሶለት በዙፋኑ አስቀምጦታል። ሐዋርያው ያዕቆብ በመልእክቱ በምዕራፍ 2 ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጡማል በማለት እንደገለጸው አጋንንትም በእግዚአብሔር ያምናሉ እየተንቀጠቀጡም ይገዙለታል። ነገር ግን የጽድቅ ስራን አይሰሩም፣ ምግባር ትሩፋት የላቸውም። ይህ አስቀድሞ መጥቆራ የተባለው ጋኔን ግን የቅዱሳኑ የነ አቡነ ተክለ ሃይማኖትና የነ አቡነ ዜና ማርቆስ ምልጃና ጸሎት ረድቶት አመነ፣ ንስሐ ገባ። በክርስቶስ ማመንን አጽንቶ ምግባር ሃይማኖትን ገንዘብ አደረገ፣ ትሩፋትንም አበዛ፣ በታላቅ ተጋድሎ ኖረ። በእምነቱ በምግባሩ በትሩፋቱና በጽኑ ተጋድሎ ምክንያት ጻድቅ ለመባል በቃ። በመጨረሻም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካል ተገልጦለት አነጋገረው፣ ቃል ኪዳንም ሰጠው። አቡነ ፄዋ ለጽድቅን ስናስበው የእግዚአብሔር መጠንና ገደብ የሌለውን ምህረቱን ከማርነቅ በቀር ምንም ማለት አይቻልም። በክርስቶስ በስሙ አምነን እውነተኛውን ሃይማኖት ይዘን የምንኖር ነገር ግን ኃጢአት ነፍሳችንን ያቆሰለብን ያሳደፈብን ኃጣን ሰዎች ካለን ንስሐ ገብተን ለጽድቅ ሕይወት መብቃት እንደሚቻል ከዚህ ከአቡነ ፄዋ ለጽድቅ የበለጠ ምንም ምሳሌና አስተማሪ ታሪክ አናገኝም። በንስሐ ከተመለስን አምላካችን እንኳንስ እኛን ከስጋው ከደሙ የተዋርነውን ከጎኑም ማይገቦ የተጠመቅነውን ይቅርና አጋንንትንም እንኳን ሊምር የታመነ አምላክ ነው። ዋናው ዲያብሎስም ቅድስት ክርስቶስ ሰምራን እሺ ብሏት ቢሆን ኖሮ ወደ ጽድቅ ሕይወቱ በተመለሰ ነበር። የወለላይቱ እመቤት ልጆች ይህንን ታሪክ ያመጣውላችሁ አይነ ጥላ ብቻ ሳይሆን ክፉ ጋኔን በሴት ልጅ ማህፀን ተጸንሶ እንደሚወለድ እንድታውቁ ነው። ይህ በገርል ደረጃ ተጽፎ የተቀመጠ ነው። እኔ እንኳን የማውቃት እንጦጦ ማርያም ጸበል የማጠምቃት ልጅ ለ4 ዓመታት ማህፀኗ አብጦ ሐኪም ቤት ሄዳ ስትመረመር እርጉዝ ነች ተባለች። እሷ ደግሞ እንኳን ላረግዝ ወንድ አላውቅም ብላ መለሰች። ባልትራሳውንድ ስትታይ ማህፀኗ ውስጥ ጽንስ እንዳለ ግን ጽንሱ ከሰው ተፈጥሮ የተለየ እንደሆነ አረጋግተው ነገሯት። በኋላ ሪፈር ተጽፎላት አንድ ትልቅ ሆስፒታል ሄዳ በሐኪሞች ውሳኔ ኦፕራሲዮን ስትደረግ ስለ እውነት ነው የምላችሁ ልክ እንደ መጥቆራ የፊቱ ቅርጽ የተለየና የሚያስፈራ 4 እግርና 2 ክንፍ ያለው ጥቁር ፍጥረት አወጡላት። እነሱም ተደናቅጠው ሲያዩት ከደቂቃዎች በኋላ ሞተ። የሚገርመው ይቺ ልጅ አሁንም ለ7 ዓመታት ማህፀኗ ውስጥ ሌላ ፍጥረት አለ። ይጮሃል፣ የምትበላውን ይበላል፣ ይተናነቃታል፣ ይገላበጣል። ይህንን ችግር ይዛ እመቤታችን ደጅ መታ አንቺው ከዚህ አሰቃቂ ችግር ፍቺኝ ከማህፀን አውጪልኝ ብላ መታ ነው ይህንን ችግሯን የነገረችኝ። እንዲሁም አንድ ወጣት ልጅ ልክ እንደዚህችው አይነ ጥላው በማህፀኗ ተረግዞ ለረጅም ዓመታት ተሰቃይታለች። ሳጠምቃት እኔ ወንዱ አይነ ጥላ በማህፀኗ ተረግዤ ነው፣ ማህፀኗ የኔ ነው፣ ከማህፀኗ አልወጣም፣ እሷም አታገባም አትወልድም እያለ ይፎክራል። እኔም ልጅቷን ራሷን ስትሆን ስጠይቃት እሷም 20ዎቹ ዕድሜ ላይ አንድ ሌሊት በህልሜ ገሃድ በሚመስል አንድ ጥቁር ሰው ተገናኘኝ። ስነቃ ከወንድ ጋር ግንኙነት ያደረኩ እስኪመስለኝ ድረስ ማህፀኔን እንደ ወንድ ዘር ያለ እርጥበት ተሰማኝ። ከዚያን ቀን ጀምሮ ማህፀኔ እያበጠ መጣ። እኔም ወንድ የሚባል ቀርቦ እንኳን ለጮኝነትና ለትዳር ሊጠይቀኝ ቀርቶ ወንድ ማየት አስጠላኝ ብላ ነግራኛለች። አሁንም ጸበል ነው ያለችው። የወለላይቱ እመቤት ልጆች ስንት ለሰው የማንናገረው ብንናገር ሰዎች የማያምኑን ችግርና ጉር ተሸክመን ያለነው። ወደ ትምህርታችን ስንመጣ የሚገርመው አንዳንድ ሴቶች ትዳር ከማይዙበት አይነ ጥላዊ ምክንያት አንዱ መንፈሱ ማህፀናቸው ውስጥ ተረግዞ ስለሚቀመጥ ነው። አይነ ጥላ በሴት ልጅ ማህፀን ውስጥ የሚረገዘው ሌሊት በእንቅልፋቸው ገሃድ በሚመስል ግንኙነት ነው። ይህም አይነ ጥላው ያጠላባትን ሴት በምታውቀው በማታውቀው በቤተሰብ ለምሳሌ አባት፣ ወንድም፣ አጎትና የቅርብ ዘመድ እየተመሰለ በመምጣት ይገናኛቸዋል። አይነ ጥላውም ሴቷን ሌሊት በእንቅልፍ ልቧ እየመጣ መገናኘትን ልምድ ያደርገዋል። ግንኙነቱም የገሃድ ሩካቤ ስጋ ስለሚመስል ሴቷ ልክ ከወንድ ጋር ሩካቤ ስጋን የፈጸመች እስኪመስላት ትደርሳለች። አንዳንድ ሴቶች አይነ ጥላው እየመጣ ሲገናኛቸው ከደስታው ይልቅ ህመምና ጭንቀት ነው የሚሰማቸው። አይነ ጥላ ሌሊት በተኙበት እየመጣ የሚገናኛቸው በሁለት መልኩ ነው። አንደኛው በማስገደር ሲሆን ሁለተኛው ፈቃድ በሚመስል መሸነፍ ነው።
በማስገደድ የሚገናኛቸው የሚያውቁትንና የማያውቁትን ይልቁንም ቤተሰብ እየተመሰለ በመምጣት ነው። ሁለተኛው የምናውቀውን የምንወደውን ሰው እየተመሰለ እየመጣ ነው። በዚህ መልኩ እየመጣ የሚገናኛቸው አይነጥላዊ መርዙን በሴቷ ማህፀን ያስቀምጣል። ይህ አይነጥላዊ መርዝ በሴት ልጅ ማህፀን ሲያድር ሴቷ በማህፀኗ አጋንንት ትሸከማለች። በሌላ ቋንቋ አጋንንቱ ማህፀኗ ውስጥ ራሱን ያስቀምጣል ወይም በማህፀኗ ያድራል። ይህ ነው መረገዝ የሚባለው። በዚህ መልኩ በሴቷ ማህፀን ውስጥ ያደረው አይነጥላ የሴቷን ማህፀን እንደ ግል ይዞታው በመቁጠር ውስጡ መኖር ይጀምራል። ፈተናውንም የሚጀምረው ከዚህ በኋላ ነው። አይነጥላ ሌሊት እየመጣ የሚገናኛት ሴትም ወንድ አትቀርብም፣ እጅጉን ትፈራለች። ብትቀርብም በእጮኝነት ጊዜ አያስማማትም፣ አያስወደዳትም። ብታገባም በተለይ በሩካቤ ስጋ ወቅት ከፍተኛ ህመም እንዲሰማት ያደርጋታል። እንዲሁም ሩካቤ ስጋ ያስጠላታል። ከባሏ ጋር ምክንያት እየፈጠረች ሩካቤን እምቢኝ እንድትል ያደርጋታል። ምክንያቱም በማህፀኗ ያደረው አይነጥላ ባሏን ሩካቤን እንድትጠላ ያደርጋልና። የወለላይቱ እመቤት ልጆች አንድ ሴት አይነጥላ በማህፀኗ ማርገዟን አሊያም አይነጥላ ማህፀኗ ውስጥ ማደሩን በምን ታውቃለች ካል በእነዚህ ምልክቶች ታውቃለች። ማህፀኗ ያብጣል። እውነተኛ እርግዝና የሚመስል የሆድ ማበጥ ይታይባታል። ማህፀኗ ውስጥ እውነተኛ ጽንስ የሚመስል ስሜት ይሰማታል ወይም ያረገዘች ይመስላታል። ማህፀኗ ውስጥ ነፍስ ያለው የሚመስል ነገር ሲንቀሳቀስ ሲገላበጥ ይሰማታል። ማህፀኗ ውስጥ ከፍተኛ የሆነ ቁርጠትና ውጋት ይታያል። ማህፀኗ ውስጥ የነፍሳት ድምጽ ይሰማል። በከፍተኛ ሁኔታ ይጮሃል። ጽንስ አትቋጥርም። ስታረግዝ በተደጋጋሚ ደም እየመታት ጽንሱ ይቋረጣል። እርግዝና ላይ ፈጠር ወይም ላታረግዝ ትችላለች። አይነጥላ በሴት ልጅ ማህፀን የሚረገዘው ወይም የሚያድረው ለአንድና ለአንድ ጉዳይ ነው። ይህም እጮኛና ትዳር እንዳትይዝ ብትይዝም ልጅ እንዳትወልድ ነው። ይህ ማለት ሙሉ ህይወቷን ነጥቋት ከሚኖሩት በታች ከሞቱት በላይ ለማድረግ ነው። በዚህም አይነጥላው የራሱ ያደርጋታል። በሴት ልጅ ማህፀን አይነጥላ ከተረገዘ አሊያም ካደረ አይነጥላው ከሴቷ ጋር ስውር አጋንንታዊ ጋብቻ ስለሚፈጥር ህይወቷ ምስቅልቅል ይላል። አይነጥላ ሌሊት በተኛችበት እየመጣ የሚገናኛት ሴት አይነጥላው እንደ ሚስት ስለሚቆጥራት ራሱን እየቀያየረ ይገናኛታል። ውድ ህይወቷንም ያጨልምባታል። የሚገርመው ማህፀናቸው ውስጥ አይነጥላ ያለባቸው ሴቶች ትዳር ይዘው ከባላቸው ጋር እየተኙ አይነጥላው ሌሊት እየመጣ ይገናኛቸዋል። አንዳንዶች ደግሞ አይነጥላው ሌሊት መጥቶ ሲገናኛቸው እንቅስቃሴና ድምጽ ስለሚያወጡ ባሎቻቸው ባይረዷቸውም አንድ ነገር እንደተፈጠረ አሊያም እንደቃዡ ያስባሉ። ብዙ ጊዜ ሴቶች ይህንን ታላቅ አይነጥላዊ ችግር ደፈር ብለው ለመናገርና ለሰው ለማማከር አይደፍሩም። ችግሩን ከልጅነታቸው ይዘውት ያድጉና ለአቅመ ሔዋን ሲደርሱ ወደ ሌላ የችግር ጎዳና ይዟቸው ይጓዛል። ዋጋ የሚያስከፍል መከራ ውስጥ ይከታቸዋል። ሌሊት እየመጣ ሴቶችን የሚገናኝ አይነጥላ በሴቶች ላይ 5 ዓላማ አለው። አንደኛ ሩካቤ ስጋ ፈጽማ የማታቀን ሴት ሌሊት እየመጣ በአምሳል ወንድ ሲገናኛት ሩካቤ ስጋን በገሃድ የመፈጸም ጉጉቷ እንዲጨምር በማድረግ በዚህም ከወንድ ጋራ ዝሙትን እንድትፈጽም ያመቻቻታል። ሁለተኛ ሌሊት እየመጣ በቤተሰብና በማታውቀው ሰው እየተገናኛት እውነተኛውንና ህጋዊ ሩካቤ ስጋን እንድትጠላ በዚህም ጥላቻ መሸማቀቅ ውስጥ እየከተታት ትዳር ጠል ያደርጋታል። ሶስተኛ ሌሊት እየመጣ ሳትፈልግ በማስገደድ ስለሚገናኛት በዚህ አይነጥላዊ ግንኙነት ምቾትና ሐሴት ስለማይሰማት ከድርጊቱ በኋላ የመቆጨት የመጸጸትና ራስን የመጥላት ብሎም የመደበት ስሜት ስለሚሰማት እውነተኛ ሩካቤ ስጋን እንኳን ልትፈጽም ስታስበው ያስጠላታል። በዚህም አጋንንቱ ሩካቤ ጠል አድርጓት የጮኝነትና የትዳር እድሏን ይዘጋል። አራተኛ አይነጥላው ሴቷ ስታረግ ጽንሱን ከማፀን ጀምሮ በመጠናወት አብሯት ተወልዶ ያድግና የሚፈልገውን አይነጥላዊ የጥፋትና የክፋት ዓላማ በተወለደው ልጅ ህይወት ይገልጻል። እንዲሁም የርግማንና የጥፋት ትውልድን በዘራችን ውስጥ ይተካል። በቀላሉ የማንላቀቀውን አጋንንታዊ ማንነቱን አጠናውቶን የራሱ ያደርገናል። እግዚአብሔር በትንቢተ ኢሳይያስ በምዕራፍ 33 ቁጥር 11 ላይ ገለባን ትጸንሳላችሁ እብቅንም ትወልዳላችሁ ያለው ይህ ምን መሰል ነው? ዛሬም ፍሬ የሌለውን ገለባ የሆነውን አይነጥላ ጸንሰው እብቅ የሆነ ትውልድ የሚያተርፉ ብዙ ናቸው። አምስተኛ በሴት ማፀን ሆኖ በግንኙነት ወቅት የወንድን ዘር እንደ ምስ እየበላና እያደነበሸ ጽንስ እንዳይፈጠር ለማድረግ ነው። በዚህ ችግር የምትሰቃዩ እህቶቼ በተቻላችሁ መጠን ማታ ጸሎት ሳታደርጉ እንዳትተኙ።
በተለይ የዕለት ውዳሴ ማርያም ወይም አርጋኖት ጸልያችሁ እመቤታችንን ተማጽናችሁ ተኙ። እንዲሁም መድኃኔ ዓለም ከአጋንንት ፈተናና ጥንውት የሚጠብቀን የሚሰውረንን ጠባቂ መልአክ እንዲያዝልን ጸልየን መተኛት እንልመድ። ጠባቂ መልአካችን ሲርቀን አጋንንት ነው የሚቀርበን። በተቻለን አቅም ጸልየን የመተኛት ልምድን ልናዳብር ይገባል። በክፍል 5 ደግሞ በሰው እንድንጠላ የሚያደርግ አይነ ጥላ ወይም ደግሞ አይነ ጥላ ጥላቻውን በሰው ሲገልጽብን በሚል ርዕስ እንማማራለን። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31 ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።